ሰላም ውድ የኢትዮ ነርሲንግ ስቱደንት ተከታታዮች፣ ዛሬ ደግሞ በአዲስ ቶፒክ መተናል። በአዲስ ርዕስ አይኖ ብዙዎቻችሁ ስለ ባዮኬሚስትሪ ጠይቃችሁ ነበር፣ አትሰሩልንም ወይ ምናምን። አብዛኛው ሰው እንደሚከብደው እናውቃለን፣ እኛንም ትንሽ ጠጠር አድርጎ ነበር። አሁን ግን ከኛ ጋር በጣም በቀላሉ እያንዳንዱ ማወቅ ያለባችሁን ነገር እናወራለን። ከኢንትሮዳክሽን እንጀምርና አፕ ቱ ስፔሻል ቶፒኮች እናያለን። ኦኬ፣ ከኔ ጋር በዚህ ሲሪስ አዲስ ነገር ነው የምናወራው። ኦኬ ሶ ባዮኬሚስትሪ በቀላል ሁኔታ ከኢንትሮዳክሽን ጀምረን ቤዚክ ኬሚስትሪ ሪፍሬሽ አድርገን ኦኬ ያለፉት የተማራችሁት ነገር አለ፣ እሱ ሪፍሬሽ እናደርጋለን። ለምሳሌ አተም ምንድነው፣ ቦንድ ምንድነው፣ ፒኤች ምንድነው፣ አሲድ ቤዝ ነው የሚሉት ነገሮች ሪፍሬሽ እናደርጋለን። ከዛ ደግሞ ባዮ ሞለኪውልስ የሚባሉ ነገሮች አሉ። ምንድናቸው? ካርበን ምንድነው፣ ፕሮቲን ምንድነው፣ አሚኖ አሲድ ምንድነው፣ ኦኬ ሊፒድ ምንድነው፣ ኒውክሊክ አሲድ፣ አርኤንኤ፣ ዲኤንኤ እንላለን። እነሱ ነገሮች ምንድናቸው የሚለውን በስፋት እናወራለን። ከዛ በኋላ ኢንዛይምስ እና ሜታቦሊዝም፣ ዋትስ ኢንዛይም የበለጠ የምናወራው ይሆናል። ከዛ ባዮሞለኪውላር ሜታቦሊዝም አለ፣ ጄኔቲክስ አለ፣ ሆርሞን እና ባዮኬሚካል ሲግናሊንግ። ኦኬ ሆርሞኖች ምንድናቸው? ዋት ኢዝ ዶፓሚን፣ ዋት ኢዝ ሴሮቶኒን እና ደግሞ እንዴት ነው ባዮኬሚካሊ የሚነጋገሩት፣ እንዴት ይተዋወቃሉ፣ እንዴት ያወራሉ፣ ቋንቋቸው ምንድን ነው? ባዮኬሚካል ሲግናሊንግ የሚለውን እናወራለን። ከዛ በኋላ ደግሞ ኒውትሪሽን እና ቫይታሚን ሳወርተን ከዛ በኋላ ደግሞ ኬሚካል ባዮኬሚስትሪ ኤንድ ላብ ቴስት፣ ላብ ላይ የምናገኛቸው ደም አስቀድተን ካየነው በኋላ የሚታዩ በጣም ብዙ አብሪቬሽኖች አሉ። ምንድነው የሚገልጹት እነሱ? ኬሚካል ባዮኬሚስትሪ እና ላብ ቴስቶችን የምናወራው ይሆናል። ከዛ በኋላ ኒውትሪሽን እና ቫይታሚን አወርተን ስፔሻል ቶፒክ የምንለው አለ። አብረውን ለሚዘልቅ ሰው ስፔሻል የሆኑ የባዮኬሚስትሪ ወሬዎችን እናወራለን። ያ ማለት ካንሰርን መጥቀስ እንችላለን፣ ኦክሲዴቲቭ ስትሬስ የሚለውን ነገር መጥቀስ እንችላለን። እንደዛ እያለን የምንሄድ ይሆናል። ሶ አብራችሁን ከሀ እስከ ፐ ከኤ እስከ ዜድ አብራችሁን ትቀጥላላችሁ የሚል ትልቅ ተስፋ አለን። ቤተሰብ ያኖላችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እየጠየቅን ቀጥታ ወደ ዛሬው ኢንትሮዳክሽን ቱ ባዮኬሚስትሪ እንጀምራለን ማለት ነው። ቀጥታ ወደ ቪዲዮ። ኦኬ ኢንትሮዳክሽን ስንጀምር ባዮኬሚስትሪ ቃሉ እንደሚገልጸው ከሁለት ቃላት ነው የተመሰረተው። ራይት there is bio and there is chemistry so ሁለቱን ለየብቻ ማወቅ እንችላለን። ራይት so bio ስንል ላይፍ ነው የምናወራው። ራይት the study of life ስንል what about chemistry the proportion ኦኬ እያንዳንዱ ኬሚካል ፕሮፐርቲዎች ስለነሱ የሚያጠና ሪአክሽናቸውን የሚያጠና ማን ብለን እንጠራዋለን? ኬሚስትሪ። so ሁለቱን በአንድ ላይ ስናገናኘው ባዮሎጂካል ቢንግ ላይ የምናገኘውን የኬሚካል ሪአክሽን የሚገልጽልን ነው። በአጠቃላይ it's the science of chemical processes inside a human። በእኛ ነርሶች አይደለ ሄልዝ አይደለ፣ ስለዚህ ሂውመን ውስጥ ነው የምናወራው ማለት ነው። በአጠቃላይ ምንድነው ሞለኪውላር ሌቭል፣ ይሄ እንዳትረሱ። ምን ላይ? ሞለኪውላር ሌቭል ላይ ነው የምናየው። ኦኬ ባዮኬሚስትሪ የምናየው እታች ወርደን ከሴልም ዝቅ እንላለን። ኤቭሪ ሞለኪውሎች እንዴት አክት ያደርጋሉ የሚለውን መብላት፣ መጠጣት፣ መተንፈስ፣ ሁሉ ነገር ሁሉ የሚያዘው በማን ስር ነው? በባዮኬሚስትሪ ስር። እያንዳንዱ ኬሚካል ሪአክሽኖች የምናያቸው ነገሮች በባዮኬሚስትሪ የምናወራ ይሆናል ማለት ነው። ኦኬ ባዮኬሚስትሪ አዝ አን ኢንትሮዳክሽን ባጭሩ ይሄን ካየን ማለት ነው ለምን ይጠቅመናል? እኛ ነርሶች ነን ራይት፣ ወይም ደግሞ አስፓይሪንግ ነርስ ራይት፣ ነርስ ለመሆን እየተንደረደርን ያለን ሶ እንሰራለን። ለምን እናጠናለን ባዮኬሚስትሪ? ባዮኬሚስትሪ ማጥናታችን ምን ይጠቅመናል? ዲዞችን አንደርስታንድ እንድናደርግ ይረዳናል። ምን ማለት ነው? አብዛኛውን ዲዞች ካያቸዋቸው የኬሚካል ችግር ነው። ለምሳሌ እንምጣ፣ ካርዲያክ ፕሮብለሞች ስናይ አዮኖች፣ ኦኬ ኤሌክትሮላይቶች ትልቅ ኢምፓክት አላቸው። የሊቨር ፕሮብለም ስናይ ኤቭሪ ኬሚካልስ ኤኤስቲ ኤኤልቲ የምንላቸው ኢንዛይሞች አክት የሚያደርጉበት ነው። አብዛኞቹ ዲዞች በማን አፌክት በመደረግ ነው የሚመጡት? በኬሚካል ኢምባላንስ ነው የሚጠቃበት። ሶ እዛ ሞለኪውል ድረስ ገብተን እንዴት እንደሚፈጠር የምናወራው ማለት ነው። ስለዚህ ዲዞችን አንደርስታንድ ለማድረግ ይጠቅመናል። እንደ ነርስ ደግሞ ማወቅ አለብን ለምን እያንዳንዱ ነገር እንደሚደረግ ማለት ነው። ከዛ በተጨማሪ ደግሞ knowing how drugs work። ለምንድን ነው አንዳንድ ምግቦች ከምግብ በኋላ፣ አንዳንድ ምግቦች ከምግብ በፊት፣ አንዳንድ ምግቦች ባዶ ሆድ፣
አንዳንድ ህመሞች ወተት የማይጠቀሙ ምናምን ነገር እያለ በጣም ብዙ ሪስትሪክሽኖች አሉን አይደለ? አይቪ እንሰጣለን አይደለ? ቲፒኤል እንሰጣለን፣ ትራንስፓረንታል ኒውትሪሽን እንሰጣለን አይደለ? እንዴት ነው የምንሰጠው? ለምንድን ነው የምንሰጠው? ለአይቪ መስጠታችን ምንድን ነው ጥቅሙ? ምንድነው ባላንስ እየፈጠርን ያለ ነው? ለምንድን ነው ሶዲየም የምንሰጠው? ኤሌክትሮኒክ አሁን አይቪ ብለን ኖርማል ሳላይ እናወራለን አይደለ? ምንድነው እሱ? ለምን እንሰጠዋለን? የምንሰጣቸው ነገሮች እንዳሉ ድረግ ሪሌትድ የሆኑ ነገሮች እንዳሉ በማን ስር ይገባሉ? በባዮኬሚስትሪ ስር ይገባሉ። ስለዚህ ጥንቃቄ እናደርጋለን ማለት ነው። እኛ የዶክተር ተላላኪዎች አይደለንም። ይህንን አጥቃችሁ እንትን በሉ። ዝም ብሎ ፕሪስክራይብ ስለተደረገ ብቻ መስጠት የለብንም። ያስጠይቀናል። ማወቅ አለብን። ኤቭሪ ድረግ እንዴት አድርጎ አፌክት እንደሚያደርግ ኤቭሪ ድረግ ኮምፕሊኬሽኑ ማወቅ አለብን። ፋርማኮሎጂ ላይ ደግሞ የበለጠ የምታወሩት ይሆናል። ግን አሁን እንዴት ይሰራሉ የሚለው የሚገልጽልን ነው። ኦኬ። ስለዚህ ያንን ለማወቅ ይረዳናል። ከዛ በተጨማሪ ደግሞ ላብ ቴስቶች ኢንተርፕሬት እናደርጋለን። ሲቢሲ ስሩለት፣ ሊቨር ፋንክሽን ቴስት፣ ኪድኒ ፋንክሽን ቴስት ይባላል። ቢዩኤን፣ ክሪያቲኒን በጣም ብዙ አሉ አይደል? ወረቀቱን ስናየው ራሱ አንዳንዴ ድንግጥ እንላለን። ምንድን ነው የሚያወራው ምናምን። አሁን መታወል አብሮ ኢንተርፕሬት እያደረገ የሚያስቀምጥልን አይደል? ባይኖረን ማሽን ባይኖረን ምን ማለት ነው? ቁጥሩ ከፍ ሲል ዝቅ ሲል ምንድን ነው የሚነግረን? ማወቅ የለብንም ኤግዛክትሊ። ስለዚህ ኢንተርፕሬት እንድናደርግ ኤቭሪ ላብ ሪዘልት ኢንተርፕሬት እንድናደርግ ይረዳናል። ውዳችን ባዮኬሚስትሪ። ከዛ በተጨማሪ ደግሞ ኒውትሪሽን እና ሜታቦሊዝም እናያለን። ስለሱ እንድንጠቀም ያስፈልገናል። አንዳንድ ሰዎች ምን መመገብ አለባቸው? ለምን መመገብ አለባቸው? ለምን ካርቦሃይድሬት አብዝቶ ይመገቡ? አየህ ካርቦሃይድሬት ይያዝላቸው። ማን ይጨምር? ፕሮቲን ይጨምር። ለምን ማውራት አለብን፣ ማወቅ አለብን። እሱ ይገልጽልናል። ሜታቦሊዝም what is catabolism what is anabolism how does it work? ቅድም ብያቸዋለሁ አይደል? እዚህ ጋር የባዮሞሌኩላር ሜታቦሊዝም እናወራለን። ያ ማለት ምንድነው? ካርቦሃይድሬትን ሲሰባበር እንዴት ነው? ሲሰራ እንዴት ነው? ማን ይሰራዋል? ለክረብ ሳይክል የሚባል አፍቶንስ እንደሆነ በደንብ ደግሞ እንገባበታለን። አቅልለን ነው የምናየው። ይሄን ሁሉ ማን ይጠቅመናል? ባዮኬሚስትሪ ይጠቅመናል ማለት ነው። በዚህ ቪዲዮ I hope you got the inclination ትንሽ ብልጭታ ስለ ባዮኬሚስትሪ አግኝታችኋል ብዬ አስባለሁ። በቀጣይ እንደምናወራችሁ እየተነተንን እና ደግሞ ኤቭሪ ቶፒክ ላይ በቻልነ አቅም ኬዞች ሪል ላይፍ ኬዞች እያመጣን ኤንክሌክስ የሚባል አለ የአሜሪካን ነርሲንግ ለመግባት አሬን ለመሆን የሚሰጥ ኤግዛም። ከሱም ኤግዛም ውስጥ ጥያቄዎች እያመጣን የምንሰራ ይሆናል። ያም ባዮኬሚስትሪ የሚያደርገዋል ሞር ፋን ያደርገዋል ማለት ዝም ብሎ መሸምደድ አይሆንም። እኛ ለኤግዛም ብቻ ስለማናጠር ኮምፒተንት የሆነ ነርስ ስለምንሆን ማለት ነው። አይ ሆፕ አብራችሁን ከሀስተፈ እንቀጥላለን ብዬ አስባለሁ። ኤኒ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ተጠቀሙበት። ያው ቤተሰብ ያልናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡን እንላለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።